የኢትዮጵያ የቴሌኮም ዘርፍ ለውጭ ኩባንያዎች ከተከፈተ በኋላ ሳፋሪኮም ኢትዮጵያ የመጀመሪያውና ብቸኛው የግል ቴሌኮም አገልግሎት አቅራቢ ሆኖ የኢትዮጵያን ገበያ ተቀላቅሏል። የሳፋሪኮም ኢትዮጵያ እህት ኩባንያ የሆነው ኤምፔሳ ኢትዮጵያ ደግሞ የሞባይል ገንዘብ አገልግሎት መስጠት የሚያስችለውን ፍቃድ ወስዶ በስራ ላይ ይገኛል። ከወራት በፊት ኤምፔሳ ለሁሉም የተሰኘ መተግበሪያ ያስተዋወቀው ኤምፔሳ ኢትዮጵያ መተግበሪያው በኢትዮ ቴሌኮም ኔትወርክ እንዳይሰራ ተደርጓል የሚል ክስ ማቅረቡ ይታወሳል። የኢትዮ ቴሌኮምን የ6 ወራት የዕቅድ አፈጻጸም ይፋ ያደረጉት የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩም በመገናኛ ብዙሃን ባለሙያዎች ጥያቄ መሰረት በጉዳዩ ዙሪያ ምላሻቸውን ሰጥተዋል። የዋና ስራ አስፈጻሚዋን ሙሉ ምላሽ ይዘን ቀርበናል። ኢትዮ ቴሌኮም በጽሁፍ ፕሮፌሽናሊዝሙን ተከትሎ ማለት ነው በዲሲፕሊን ለሳፋሪኮም ኢትዮጵያ እንዲህ አይነት ነገር በከሰቱን አይተናል። በእኛ ቁጥር የሞባይል ማኒ አገልግሎት ኤምፔሳ አገልግሎት ለመስጠት ሞክረንም አይተን አረጋግጠናል። ይሄ ተገቢ ያልሆነ ነው። ከኮምፕላያንስም ከስርዓቱም ውጭ ነው። የኢትዮ ቴሌኮምን ደንበኞችና የኢትዮ ቴሌኮምን ቁጥር ኢትዮ ቴሌኮም በኃላፊነት የሚያስተዳድረው በኃላፊነት የመዘገባቸውን ደንበኞቹን ከስርዓት ውጭ ሆኖ ይሄን አገልግሎት መስጠት ትክክል ስለማይሆን በአስቸኳይ እንድታርሙት። እንደምታውቁት ከተፎካካሪያችን ጋር እንፎካከራለንም እንተባበራለንም። በምን ጉዳይ ትተባበራላችሁ ካላችሁ ኢንፍራስትራክቸር ሼር ያደርጋል። እኛም ኢንፍራስትራክቸር ሼር የማድረግ አገልግሎት እንሰጣለን። ይሄ ከፍተኛ የሆነ ዲሲፕሊን ይጠይቃል። የሊደርሺፕም ሆነ የባለሙያ አይደል ዲሲፕሊን ይጠይቃል። ስለዚህ ምንም እንኳን ዘመኑ የሶሻል ሚዲያ ዘመን ቢሆንም ከስርዓት መውጣት ተቋም በስርዓት መመራት በስትራቴጂ እንደሚመራ በዲሲፕሊን በፕሮፌሽናሊዝም ደግሞ መመራት ይጠበቅበታል። ያ ሲሆን ነው የተቋምንም ሆነ የሀገርን ጥቅም የማህበረሰቡንም ጥቅም ማስከበር የምንችለው። ይሄ ግልጽ መሆን ይገባዋል ማለት ነው። ይሄንን ምላሽ ደብዳቤ ስንጽፍ ለኢሲኤም ለናሽናል ባንክ ኦፍ ኢትዮጵያ እንደዚሁም ለኢንሳም ለሚመለከታቸው ማለት ነው ጉዳዩ ለሚመለከታቸው መጀመሪያ ገና እናንተም በሰፊው ጉዳዩን ከመስማታችሁ በፊት ማለት ነው ሁለተኛው ራውንድ ከመከሰቱ በፊት ማለት ነው ኦፊሻሊ በደብዳቤ ያሳውቀናል። በአስቸኳይ የማስተካከያ እርምጃ እንዲወሰድ ይሄ ተገቢ አይደለም ብለን ማለት ነው። ስለዚህ መጀመሪያ ላይ የነበረው ምላሽ ምንም እንኳን ሁሉም ሬጉላተሮች በጽሁፍ ለጉዳዩ ምላሽ ባይሰጡም ለሳፋሪኮም በተሰጠው ኖቲፊኬሽን ኦራል ኖቲፊኬሽን ኦር ቨርባል ኖቲፊኬሽን እንግዲህ ማለት ነው አቁሞት ነበረ ለማስተካከል ማለት ነው። ከዛ ሁለተኛ ጊዜ ደግሞ እንዳያችሁት እንግዲህ ተከሰተ ማለት ነው። ስለዚህ በሁለተኛው ጊዜ ሲከሰት ኢትዮ ቴሌኮም ያደረገው ነገር ቢኖር ደንበኞቹን የመጠበቅ ኢንፍራስትራክቸሩን የመጠበቅ የዘረጋውን መሰረተ ልማት የመጠበቅ ግዴታና ኃላፊነት አለበት። ብዙዎች ኢትዮ ቴሌኮም ኔትወርኩን ዘጋበት በሚል ነው የተረዳው። ኔትወርክ አልዘጋ ነው። ደንበኞቻችን ናቸው አቢዩዝ የተደረጉት። ስለዚህ እንደዛ አቢዩዝ አይደረግም፣ በመሰረቱ አይደረግም። የሌላ ሀገርስ ተሞክሮ ምንድነው ካላችሁ በሌላ ሀገር ተሞክሮ አንደኛው ኦፕሬተር የሌላኛውን ደንበኛ እንደፈለገ እየወሰደ አገልግሎት አይሰጥም። ሞባይል መኒም እየተሰራ ያለው በሰፊው አፍሪካ ሀገር ውስጥ ነው። እንደምታውቁት ሁሉም ሀገራት ላይ እየተሰጠ ያለው ሰርቪስ እያንዳንዱ ኦፕሬተር ኢትዮ ቴሌኮም ለምሳሌ የዛሬ 4 ዓመት ገደማ የነበሩትን ደንበኞች ወደ ሞባይል መኒ ያመጣበት በርካታ ስራ ሰርቶ ነው። የሞባይል መኒ አንደኛ ላይሰንስ አውጥቶ ላይሰንሱን ለማውጣት የሚገባውን በርካታ መስፈርቶች 2 ዓመት ፈጅቶበት ነው የኢትዮጵያ ገቨርንመንት የሚመለከተው ሬጉላቶሪ ቦዲና የሚመለከታቸው አካላት ላይሰንስ የሰጡት። ያንን ከተሰጠው በኋላ ደግሞ ደንበኞች ለሞባይል መኒ ያላቸውን ግንዛቤ የማሳደግ ደንበኛ የማፍራት ከፍተኛ ኢንቨስትመንት በካፒታል ሲቲያችን በአዲስ አበባ ብቻ አይደለም በመላው ሀገራችን ሰፊ ናት። እንደምታውቁት ይሄን ሁሉ ስራ ሰርቷል። እያንዳንዱ ሰራተኛ ብቻ አይደለም ማኔጅመንት ሊደርሺፑን ጨምሮ በየኮሪደሩ እየሄድን ታስታውሳላችሁ። በየሱቁ በየኮፊ ሾፕ እየሄድን አይደለም በሊስትሮም በየቦታው እየሄድን ሞባይል መኒ ምንድነው ዲጂታል ኢኮኖሚ ምንድነው ምናልባት እንደው መጀመሪያ አካባቢ ላይ ብዙ ጥያቄ የሚዲያ አጋሮች ታቀርቡልኝ የነበረው ምንድነው ዲጂታል ኢኮኖሚ የሚል ጥያቄ ነበረ የዛሬ 4 ዓመት ገደማ። ይሄን ቢልድ ለማድረግ ሰፊ ስራ ተሰርቷል ማለት ነው። ስለዚህ ሌላም ኦፕሬተር በሌላ ሀገር የሚያደርገው መሰረተ ልማት ይዘረጋል። ሲስተሞች ቅድም የጠቀስኳቸውን እንግዲህ ባክቦኖቹን ሲስተሞቹን ይዘረጋል። የቴሌብርም ሆነ የሌሎች የሞባይል መኒም ሆነ ሌሎች የዲጂታል ኢንፍራስትራክቸር ይገነባል። እንዳላችሁት እንግዲህ በውድድር ይገኛል ተብሎ የሚጠበቀው አንዱም እንዲህ አይነት ሲስተሞች ይመጣሉ ነው። ፎሪን ዳይሬክት ኢንቨስትመንት ይመጣል ስንልኮ መሰረተ ልማቱን ለማስፋፋት ያመጣል። እንደዚህ አይነት ሲስተሞች ይገነባል። ኢትዮጵያ ውስጥ እንደዚህ አይነት ኢንቨስትመንት ተፎካካሪው ያደርጋል። ይሄ ነው ግንዛቤያችን ማለት ነው።
እንጂ ኢትዮ ቴሌኮም የገነባውን ስናች አድርገን እንወስዳለን አይደለም። ይሄ ከስርዓት ውጪ ነው ማለት ነው። ይህንን በድብቅ ሳይሆን ያስረዳ ነው በግልጽ በጽሁፍ በዋና ስራ አስፈጻሚ የተፈረመ ደብዳቤ ለሚመለከታቸው አካላት ሁሉ ደርሷል። ተገቢ ስላልሆነ ትክክል ስላልሆነ ከዓለም አቀፍ ስታንዳርድም አንጻር በኢትዮ ቴሌኮምም የስራ አመራር ቦርድ ይሄ ጉዳይ ተነስቶ ውይይት አድርገንበታል ማለት ነው። ፖሊሲ ሜከሮች በላይ ኃላፊዎች ምን አሉ ለሚለው ማለት ነው። ስለዚህ የኢንዱስትሪው ተሞክሮ ምን እንደሚመስል በደንብ ነው ኢትዮ ቴሌኮም የሚያውቀው። እንደዚህ አይደረግም እናደርግ እንኳን ቢባል ሁለት ኦፕሬተሮች መነጋገርም መፍቀድም አለበት ኢትዮ ቴሌኮም እንደው ቢባል እንኳን ነው የምላችሁ እንጂ ብድግ ብለን በጣም ትክክል ያልሆነ ነገር ነው። ሁለተኛ ነገር ደግሞ ዲጂታል ኢትዮጵያን እየገነባን ነው ስንል ሴፍ ኤንድ ሴኩርድ መሆን አለበት። ራንደምሊ የተለያዩ የሶሻል ሚዲያ የቴሌግራም አፕሊኬሽኖችን ተጠቅመን የፋይናንሻል ሰርቪስ መስጠት ምናምን የሚለው እንደ ኮንሰርንም ለሬጉሌተሪ ቦዲዎችም አንስተናል ማለት ነው። ተገቢ አይደለም። አሁንም እንደ ተቋም መሪ ብቻ ሳይሆን እንደ ዜጋም ኃላፊነት እንደሚሰማው ዜጋ ዲጂታል ኢኮኖሚን እየገነባ እንዳለ ኮንሸስ ሆነን ሴኩርድ የሆነ ሪሊያብል የሆነ አይደለም ሴፍ የሆነ የዲጂታል ላንድስኬፕ ነው መገንባት ያለብን። ስለዚህ ይሄ መከበር አለበት ብለን በሚገባ አብራርተናል። በሁለተኛውም ዙር አንደኛ የኢትዮ ቴሌኮምን ስም አጥፍተሃል። ስለዚህ ሳፋሪኮም ምላሽ ሰጥቷል፣ ግልጽ ለማድረግ ማለት ነው። ኤምፔሳ ስለሆነ ይህን አገልግሎት የሚሰጠው ከኤምፔሳ ጋር ተነጋገሩ የሚል ሳፋሪኮም ኢትዮጵያ መልሱን ሰጥቷል። ስለዚህ ኤምፔሳም ላነሳው ጥያቄ አሁንም በጽሁፍ በራችን በጋራ ለመስራት ክፍት ነው፣ ግን ዲሲፕሊን መጠበቅ ይኖርበታል። ኢትዮ ቴሌኮም ኔትወርኩ ዘጋብኝ ተብሎ ለሎካልም ሆነ ለኢንተርናሽናል ኢኮሲስተሙ አጠቃላይ ለኛ ኢንዱስትሪ ማህበረሰብ ተገቢ ባልሆነ መልክ የኢትዮ ቴሌኮምን ስም አጥፍተሃልና መጀመሪያ ይቅርታ እንድትጠይቅ ተገቢ ያልሆነ መረጃ ያላደረግነው ነው አድርጋችኋልም ስላላችሁ ይሄን ካረማችሁ በኋላ ውይይት ማድረግ እንችላለን። ከዛ ባለፈ ኃላፊነታችን ናሽናል ኦፕሬተር እንደመሆናችን ሰፊ ኢንፍራስትራክቸር የገነባ እንደመሆናችን ትልቅ ከስተመር ቤዝ 87 ሚሊዮን ደንበኛ ማስተናገድ ቀላል አይደለም። ኢትዮጵያ ውስጥ 87 ሚሊዮን የሚያስተናግድ ደንበኛ የሚያስተናግድ ምን ሴክተር እንዳለ ምን ዘርፍ ምን አገልግሎት እንዳለ አላውቅም። ስለዚህ በከፍተኛ ኃላፊነት ዲሲፕሊን ፕሮፌሽናሊዝም ሊመራ ይገባዋል ማለት ነው። ከአቅም በላይ በሆኑ ምክንያቶች ችግር ሊፈጠሩ ይችላሉ፣ እናርማለን፣ ይቅርታ እንጠይቃለን። በእውቀት ጥፋት ማጥፋት ደግሞ አደገኛ ነው የሚሆነው ማለት ነው ከምንገነባው ዲጂታል ኢኮኖሚ አንጻር ማለት ነው። ስለዚህ ይሄን በደንብ ማህበረሰቡም እንዲረዳልን ውድ የሚዲያ አጋሮችም እንድትረዱልን እንፈልጋለን። ማብራሪያ እንድንሰጥ ጥያቄም ተጠይቆ ነበረ። ለምን ዝም አላችሁን ካላችሁ በዚሁ ሰፋ አድርጌ ለመመለስ የኢንዱስትሪ ፕሮፌሽናሊዝም ይባል ነገር አለ። ሆነስትሊ ስፒኪንግ አሁንም ብትጠይቁኝ እኔ በዛ ፕሮፌሽናሊዝም ቢመራና ቢስተካከል ቢታረም መርጣለሁ። ሁሉም ነገር ሶሻል ሚዲያ ላይ ያወጣን ለዚህ የምናደርገው ነገር አይደለም። መረጃ ለመለዋወጥ ምቹ ሁኔታ ቢፈጥርም ሶሻል ሚዲያ ስርዓት አልበኝነት ወይም ደግሞ አይደለ ተቋም ሲመራ ከዲሲፕሊን ውጪ ማድረግ ሰስተነብል አድርጎ ጥሩ አይደለም ማለት ነው። ስለዚህ ይሄን ፈራተባም እያለን አይደለም ቦልድሊ በጽሁፍ አሳውቀናል ማለት ነው። ስርዓት መኖር አለበት። እኛ ደግሞ ትልቅ በአፍሪካ መሪ ኦፕሬተር እንደመሆናችን ስርዓት እንዲከበር እንፈልጋለን። ፕሮፌሽናሊዝም መስፈን አለበትና ከዛ አንጻር ጫና መፍጠር በፖሊሲ ሜከሮች የተለመደ ነው። ግን ወደዛ ስርዓት የመመለስ ስራዎችን እኛም በኃላፊነት እየተወጣነን ያለ ነው ማለት ነው እንጂ የዘጋነው ኔትወርክ የሳፋሪኮም ከኛ ጋር ትራንዛክሽን እንዳያደርግ የዘጋነው የለም። ብናደርግ ኖሮ ደግሞ እስካሁን ድረስ ኢሲኤ በእኛ ላይ እርምጃ ወስዶ ታዩት ነበረ ማለት ነው። ይሄ ከሞባይል ማኒ ጋር በተያያዘ ያለ ግልጽ በሆነ መልኩ የምንናገር ይሄ ነው። የዳታ ኔትወርክ ተዘጋ የሚለው አይደለም። ኢትዮ ቴሌኮም ደንበኞቹና ኢንፍራስትራክቸሩን ለመጠበቅ በተሰጠው ማንዴት ኃላፊነት ላይሰንስ መሰረት ደንበኞቹን ፕሮቴክት ማድረጉን ግን በዚህ አጋጣሚ አስምሬ ለመናገር ወዳለው ማለት ነው። በኃላፊነት እያስተዳደርን ያለ ነው ደንበኛ እንደመሆኑ ማለት ነው። ተወቦ ላነሳው ከዳታ ያለፈ ነው ጉዳዩ፣ ከዳታ ያለፈ ነው። ስለዚህ እኛ ወገባችን ታጥቀን ኢንፍራስትራክቸር ዘርግተን ማህበረሰባችን ስለ ሞባይል መኒ ስለ ዲጂታል ኢኮኖሚ እንዲያውቅና ከዛ ተጠቃሚ እንዲሆን ሰፊ የግንዛቤ ስራ በርካታ ስራ ሰርተን ነው ዛሬ ቴሌብር 58 ሚሊዮን የደረሰው ከደንበኛ አንጻር፣ እንደዚሁም ደግሞ 6.8 ትሪሊዮን ትራንዛክሽን የፈጸመው። በተመሳሳይ ኤምፔሳም ሆነ ሳፋሪኮም ይሄን የማድረግ ኃላፊነት እንደ ኦፕሬተር አለባቸው።
አንዱ የገነባውን እንትን ስናች በማድረግ አይደለም። ትብብር ልናደርግ እንችላለን። ትብብር በምን ዘርፍ ነው በምን መስክ ነው የሚለውን ግን ማጤን ያስፈልጋል። ዝም ብለን ስላራገብን አይሆንም። በህግም ጭምር ስም ማጥፋትን ልንጠይቅ እንችላለን። ወደዛ ከመሄዳችን በፊት ግን ኢትዮ ቴሌኮም የሰጠው ፈቃድ ይቅርታ በመጠየቅ በማስተካከል መነጋገር እንችላለን። ያ ማለት በኢትዮ ቴሌኮም ቁጥር አገልግሎቱን ያስቀጥላል ማለት አይደለም። ለምናረገው ትብብር ፕሮፌሽናሊዝም እንዲነግስ እንዲቀድም ከመፈለግ አንፃር ስርዓት ስለሚያስፈልግ። ሁለተኛው ታሜ ላነሳው ጥያቄ አሁን ሁላችሁም ስትራቴጂክ ጥያቄዎች አንስታችኋል እንዳልኳችሁ ሰፋ አድርጌ ሌሎቻችሁም ጥያቄ ከሆነ ብዬ ነው ይህን የመለስኩት። አንደኛው ከትራፊክ ክፍያ ጋር ነው። ትራፊክ ክፍያ በመጀመሪያም ደረጃ የተቋረጠው በእኛ ምክንያት አይደለም። በተቻለ አቅምኛ ሁሉም ክፍያም ግብይትም ከቴሌ ብር ጋር እንዲተሳሰርልን ነው የምንፈልገው። እንዳላችሁት ስንነሳ ዝማሬ ልበለው መዝሙር እስከሚመስል ድረስ አንድ እየደጋገመን የምንናገራት የማህበረሰባችን ህይወት የማዘመን የማቅለል እያለን እስከማይሰለቸኝ ነው የምናገረውና ዛሬ ታሜ አንተም ደገምከው። እኛ ፍላጎታችን እንደዛ ሆኖ አጌንስት ዳት የምንሰራበት ምንም ምክንያት የለንም። የትራፊክ ክፍያ መጀመሪያ ኦቶሜት ካደረግናቸው ሰርቪሶች መካከል ነው ካስታወስክ። እንደውም አይ ቲንክ አንድ ፕሮግራም ላይ ከቀጥታ ከትራፊክ ጋር በተያያዘ አውቶሞቲቭ ላይ ቲንክ ካልተሳትኩኝ ኢንተርቪው ሲደረግ ታስታውሱ እንደሆነ መጀመሪያ አካባቢ ላይ ይሄንን በማዘመናችሁ ሰው ጥፋት እንዲያጠፋ ኢንከሬጅ እያረጋችሁ ነው የሚል ጥያቄ ተጠይቄ ነበር ካስታወስክና፣ አይ እንደሱ አይደለም፣ ቴክኖሎጂን በአግባቡ ተጠቅመን ህይወታችንን የማዘመን የማቀለል በርካታ ሰዓት እናባክናለን ተቀተን ላይሰንሳችን ለማግኘት በመሄድ ይሄ የሀገራችንን ፕሮዳክቲቪቲ ጭምር ነው ኢምፓክት የሚያደርገው። ስለዚህ እንደው ዝም ብለን እናጥፋ ለማለት ሳይሆን ግን ደግሞ ተከስቶ ሲገኝ በዘመነ መልኩ ጊዜና ገንዘብ በሚቆጥፍ መልኩ ቅጣታችን መፈጸም እንድንችል ያደረግነው የሚለው ማብራሪያ ሰጥቻለሁ። ይሁንና ግን ኢንተግሬት የምናረጋቸው ሲስተሞች ኢትዮ ቴሌኮም ኢንተግሬት ለማድረግ በሚፈልገው ፍጥነት የብዙዎቹ ሬዲ አይደለም። ይሄኛውም ከተደረገ በኋላ ችግር የገጠመው እንደመሆኑ እንደምታስታውሱት ተቋርጦ ነው የነበረው። በኋላ ላይ ግን እንደገና ብዙ ገዛዎች አድርገን እኛም ማለት ነው። በነገራችን ላይ ኢንተግሬት ለማድረግ ለሁሉም ተቋማት ወደ ቴሌብር ኢንተግሬት እንዲደረጉ የሚፈልጉ ሰርቪሶችን በነፃ ነው በጊዜም በሚያስፈልገው ባለን የቴክኒካል ስኪል እና ኤክስፒሪየንስ ሳፖርት የምናረገው። በጉጉት ነው ኢንተግሬት የምናረገው፣ በፍጥነት ነው ኢንተግሬት ማድረግ የምንፈልገው። ኢንፋክት አሁን እየሰራን ያለ ነው ወደ ቴሌብር የሚመጡ ሲስተሞችን ኢንተግሬት ለማድረግ የሚያፈጥነን ሌሎች ሶሉሽኖችን ደግሞ አኳየር እያደረግነን ያለ ነው። ስለዚህ ከኛ ጋር የተያያዘ አይደለም ለማለት ፈልጌ ነው። ይሁንና ግን ታሜ እኛ ጋር የተያያዘ አይደለም ብለን የተውነው አይደለም። በድጋሚ ውይይት አድርገን ኢንፋክት ሪሰንትሊ ተፈቷል። አሁንም ቼክ ብታደርጉት አይ ቲንክ ዩ ካን ኮኔክት ኢትስ ወርኪንግ ማለት ነው። ምናልባት እንግዲህ በርካታ ስራዎች ስለምንሰራ አንዳንድ ጉዳዮችን ያው በሪፖርት ላይ እንደዛ ስለማናካታቸው ነው። ይሄንን በዛ አድሬስ ላድርግ። ከዋጋ ማሻሻያ ጋር ተያይዞ የሁላችሁንም በአንድ ላይ በመልሰው አይ ቲንክ ጥሩ ይሆናል ብዬ አስባለሁኝ ማለት ነው። ተመሳሳይ ጥያቄዎችን ማለት ነው። ዋጋ ማሻሻያን በሚመለከት ሰፋ አድርጌ ይሄንንም መመለስ ፈልጋለሁ። አንዳንድ ጊዜ ባልዋልንበት ኢንቴንሽናችን ባልሆነበት አስተያየቶች ሲሰጡ ስንታማ ስንሰማ ያማል። ለምን ያማል መሰላችሁ? ኢትዮ ቴሌኮም ዋጋ የቀነሰው 2018 ነው። ታስታውሱ እንደሆነ ከ40 እስከ 50 በመቶ የበዓል የኒው ይር ማለት ነው መዳረሻ 2 ሳምንት እንደዚህ ሲቀረው 2010 በኢትዮጵያ ካልተሳሳትኩኝ አይደለም ካልተሳሳትኩኝ አጀስትመንት ያደረግንበት ነው። እና ይሄን ያደረግንበት ሪፎርም ሲጀምር የቺ 131 አመት ጆርኒ የምንላት ላይ 2018 ሪፎርም ሲጀምር የጀመረው በራሱ በዋናነት የፕራይስ አጀስትመንት በማድረግ ነው። እና አስታውሳለሁኝ የውጪ ሚዲያዎች ኢንዱስትሪ ላይ ያሉ ሚዲያዎች አንዱ ያነሱት ጥያቄ ሶሎ ኦፕሬተር ነው ብቻውን ነው ምን ሊያደርግ ነው ፕራይስ የቀነሰው? ምን ማለት ኮምፒቲሽን ሲኖር ነው ብዙ ኦፕሬተሮች ዋጋ የሚቀንሱትና ኢትዮ ቴሌኮም የኢትዮ ቴሌኮም አዲሱ ሲኦ ፕሌይቡክ ምን ቢሆን ነው የሚል ጥያቄ አንድ ህንዳዊ ጆርናሊስት አስታውሳለሁ ሰፊ ማብራሪያ ሰጥቶ ነበርና there must be something እና አንዳንዶች ደግሞ ያው አዳዲስ መሪ ሲመጣ የሚያደርገው ነገር ነው አይነት ግን በደንብ የተጠና በወቅቱ ኢትዮ ቴሌኮም አገልግሎት ሲሰጥ ከማህበረሰባችን የመክፈል አቅም
ጋር የተገናዘበ ያልሆነ ወይም ያላገናዘበ እንደነበረ ታሳቢ አድርገን ነው አጀስትመንት ያደረግነው። ይህን ሪኮል ማድረግ እፈልጋለሁ። አፎርደቢሊቲ የተረጋገጠው ሊበራላይዜሽን ስለመጣ ሁለተኛው ኦፕሬተር ሲመጣ አይደለም። ማለት ከእውነት የራቀ ነገር ፍርደ ገምድልነትም ጭምር በጣም ፔንፉል ነው ለኢትዮ ቴሌኮም ማኔጅመንት እና ለኔ በተለይ ብዙዎች ይህን ሲያነሱት ኦፖዚት ነው የሆነው። እንዳያችሁት ኦፕሬተር ሲመጣኛ አልቀነስንም። 2018 ሊበራላይዜሽንም አልነበረም፣ ፕራይቬታይዜሽንም አልነበረም። ገና የኢትዮ ቴሌኮም ማኔጅመንት በአዲስ መልክ በተዋቀረበት ጊዜ ነው የቀየርነው። ይሄን ደግሞ የቀየርነው የቀነስነው ማሻሻያ ያደረግንበት ሜጀር ስላሽ ያደረግነው ማህበረሰቡን ተጠቃሚ እናድርገው ነው። የዘረጋነው መሰረተ ልማት በአግባቡ ሞኔታይዝ እናድርገው። አንድ ሁለተኛ የዲጂታል ኢኮኖሚና ዲጂታል ትራንስፎርሜሽን ግንባታ ተመጣጣኝ ዋጋ በማቅረብና የደንበኛን ቁጥር በማሳደግ የሚፈጸም ነው። ጥቂት ደንበኞች የሚጠቀሙበት አፎርድ ማድረግ የሚጠቀሙበት ብቻን ኢንፍራስትራክቸር መገንባት እንደ ሀገር አያዋጣንም ብለን ነው። ያኔ አያዋጣንም ብለን ቲዮሪ የሚመስል ነገር ይሆናል የተናገርነው። ዛሬ እውነት መሆኑን ለዲጂታል ኢትዮጵያ 2025 ሰክሰስፉል መሆን መሳካት ቁልፍ ሚና የተጫወተው ኢትዮ ቴሌኮም አንዱም አፎርደቢሊቲን አረጋግጦ መሰረተ ልማት በማስፋፋት የደንበኛ ቁጥር ማሳደጉ የዲጂታል አገልግሎቶች በባንክ በሉት በመንግስት በሉት እንዲሰፉ አድርጓል። ይሄ ቁጥር ባያድግ መግቢያው እኮ ነው። እንዴት ብለን ነው የዲጂታል አገልግሎት የምንሰጠው? ዛሬ ላይ በርካታ ዜጎቻችን የዲጂታል ሶሉሽኖችን እንደዚሁም ሶሻል ሚዲያዎችን በመጠቀም ኮንቴንት ፕሮዲዩስ ያደርጋሉ። ኮንቴንት ፕሮዲዩስ ማድረግ የቻሉትና ኮንቴንታቸውን አፕሎድ ማድረግ የቻሉት ለሌላ ማጋራት የቻሉት የገቢ ምንጭ የሆነላቸው ኢትዮ ቴሌኮም መሰረተ ልማት ስላስፋፋ የ4G ፔኔትሬሽን የ5G ፔኔትሬሽን ማደግ የደንበኛ ቁጥር ማደግ ብቻ አይደለም እንዲጠቀሙ የሚያስችል ፕራይስ አፎርደብል የሆነ ፕራይስ ይሄም በግልጽ መቀመጥ አለበት። ጥሩ ስለማይሆን ማለት ነው። ተገቢውን እውነትን መነጋገር ስለሚያስፈልግ ይሄንን ስላደረግን ዛሬ እንደምታዩት ነው። ኮንቴንት እንኳን አይደለም በሀገራችን ከውጭም የመጡ በቅርቡ የምታዩቸው ፕሮግራሞችን ላይቭ ስትሪም በኢትዮ ቴሌኮም ኔትወርክ ላይ ነው የተከናወነው። በኢትዮ ቴሌኮም በስታርሊንክ አይደለም፣ በሳተላይት አይደለም። በአብዛኛው አፍሪካ ሀገር አይታችኋል በምን እንደተከናወነ። ኢትዮ ቴሌኮም በገነባው ሮቦስት በሆነ ሪዚሊየንት በሆነ ኢንፍራስትራክቸር ላይ ነው ላይቭ ስትሪም። ያን ያህል እንግዲህ በሺዎች የሚቆጠሩ ወደ 259 ሺህ የሚሆኑ ተጠቃሚዎች ላይቭ ስትሪም አት ታይም ይጠቀሙ ነበር። አስገራሚ ነገር እንዳያችሁት ነው። ስለዚህ ይህን ማድረግ ያስቻለው ግን የፕራይስ አፎርደቢሊቲ መምጣቱ ነው። ያደረግነው ግን ኮምፒውተር ከገባ በኋላ አይደለም። ቁልፉ ጉዳይ መሰረት አስምሬ መናገር የፈለኩት ወዴት ነው ማብራሪያው ካላችሁ ማለት ነው። ለሁላችሁም ፐብሊክ የሆነ ሚስጥር ያልሆነ በወርልድ ባንክ የዲጂታል ዊንጉ ማለት ነው የኢትዮጵያ የቴሌኮም ማርኬት አሰስመንት ተሰርቷል። አሰስመንት ተሰርቶ አሰስመንቱ ቀርቧል። ለኢትዮ ቴሌኮም ቀርቦለታል። ኢትዮ ቴሌኮም በጉዳዩ ላይ በግልጽ በጽሁፍ ማብራሪያውን ሰጥቷል። በበርካታ ጉዳዮች ላይ የተቀረበው አሰስመንት ላይ የማይስማማበት መሆኑ አንደኛው ደግሞ ይሄ ጉዳይ ነው። ፕራይስ ከወጪህ በታች ነው ለደንበኞችህ አገልግሎት የምታቀርበው ነው። አሁን የማናውቀው ነገር አለ ወይ ከዋጋ ጋር ተያይዞ ለሚለው ቁልፉ ጉዳይ ይሄ ነው ማለት ነው። ኢትዮ ቴሌኮም ለደንበኞቹ አገልግሎት የሚሰጠው ከሚያወጣው ወጪ ባነሰ ነው። ያ ደግሞ ሴክተሩ ሰስቴናብል እንዳይሆን ያደርገዋል። ይሄን እያደረገ ያለው ደግሞ ተፎካካሪውን ለመጉዳት ነው፣ ፕሮፊታብል እንዳይሆን ነው የሚል ጽሁፍ ተጽፎበታል ማለት ነው። ይሄ ትክክል እንዳልሆነ በ2018 ጀምረን ፕራይስ አጀስት ስናደርግ እንደመጣን ያደረግንበት ምክንያት ናሽናል ኦፕሬተር የኢትዮጵያ ኦፕሬተር እንደመሆናችን ኢትዮጵያኖች የቴክኖሎጂ የዲጂታል ተጠቃሚ እንዲሆኑ ዲጂታል ኢትዮጵያን እውን ለማድረግ ራዕያችን ነው እንደሱ ያስደረገን ራዕያችንና ስትራቴጂያችን ዳሴት። ይሄ አንዱ ሰክሰስ ፋክተሩ ግን ሆኗል። ቅድም እንደገለጽኩላችሁ ወደ ውድድር ሲገባ ሰክሰስ ፋክተር ሆኖለታል። ባይሆን ኖሮ በሌላ ሀገር የቴሌኮም ማርኬቱ ሲከፈት አዲስ የሚገቡት የመጀመሪያ የሚያደርጉት ፕራይስ ስላሽ አድርገው ይገባሉ። ብዙ ጊዜ እንደምታውቁት ኢንካምባንቶች ውድ ናቸው ተብሎ ይጠበቃል። which is true ኢትዮ ቴሌኮም በቀደመው ጊዜ እንደነበረው ማለት ነው። ስለዚህ they will take advantage ፕራይስ ስላሽ በማድረግ ብቻ ደንበኞች ይወስዳሉ ማለት ነው። አለቀ። ኢትዮ ቴሌኮም ግን ለዛ ቀድሞ ያደረጋቸው ስራዎች እንደዛ እንዳይሆን ሆኗል። ደንበኛው እንዳያችሁት የደንበኛው ቁጥር አሁንም ኮንቲኒየስሊ እንዲያድግ ረድቶታል ማለት ነው። ስለዚህ የተጻፈው ናሬሽን ልክ አይደለም።
ፕራይሳችን ዝቅተኛ ሊሆን ይችላል። ልክ ነው። ከዓለም ኦፕሬተሮችም ቺፐስት ኦፕሬተር ሆነናል። ያደረግንበትን ኢንቴንሽን ሪሊ ማተርስ ተረዱን ብለን በጽሁፍ ማብራሪያ ሰጥተናል። በግንባርም ደግሞ በአካል ቁጭ ብለን ይሄን ጥናት ካደረጉት የወርልድ ባንክ ቲም ጋር ውይይት አድርገናል። ስለዚህ መጨረሻ ላይ የኢትዮጵያ የቴሌኮም ማርኬት በገበያ ብቻ አይደለም እንዳያችሁት ኢትዮ ቴሌኮም ትሪፕል ታይምስ ፕሮፊታብል እየሆነ ነው፣ ተወዳዳሪው እየከሰረ ነውና ልክ አይደለም የሚል ጽሁፎች በርካታ ነገሮች ተጽፈዋል። ዛሬ በዚህ አጋጣሚ እንግዲህ ይሄን ለማብራራት ፈልጌ ባይሆንም ተያያዥነት ያላቸው ነገሮች ስለሆነ እያነሳችሁ ያላችሁት ባክግራውንዱ ማወቅ ተገቢ ስለሆነ ስለዚህ በጽሁፍም በግንባርም በደንብ ውይይት አድርገናል። ስላልተቀበል ነው ሪፖርቱ አናውንስ በተደረገበት ፐብሊሽ በተደረገበት መድረክ ኢትዮ ቴሌኮም እንደማይገኝም በጽሁፍ ምላሽ ለወርልድ ባንክም ሰጥቷል። ይሄን ሲያደርግ ኢሲኤንም የኢትዮጵያን ኮሚኒኬሽን ኦቶሪቲንም አሳውቋል ማለት ነው። ስለዚህ የዋጋ ጭማሪው ባክግራውንዱ ይሄ መሆኑን እንድትረዱት ያስፈልጋል። እኛም የምናምነው ኢትዮ ቴሌኮም እያቀረበ ያለው አገልግሎት አፎርደብል መሆኑን ዓለም አቀፍ ኦፕሬተሮች ከኛ የተሻለ ኢኮኖሚና ጂዲፒ ካላቸው ኦፕሬተሮችም ባነሰ ፕራይስ እያቀረበ እንደሆነ እናውቃለን። ሳናውቅ ቀርተን አይደለም። ኢንቴንሽናችን ግን ለደንበኞች አፎርደብል ለማድረግ ነው። ይሁንና በየጊዜው ደግሞ በሴክተሩ የምናደርገው ማስፋፊያ ኢንቨስትመንት ወጪው እየጨመረ መጥቷል፣ ምንም ጥርጥር የሌለው። ስለዚህ በባለፈው ዓመት መጠነኛም ቢሆን ማለት መጠነኛ ስላችሁ እንግዲህ የሚፈልገውን ዲማንድ የሚያደርገውን ማሻሻያ ማድረግ ፈልገን ነበር። ምን ሆነ ግን በርካታ ሌሎች ተዛማጅ ጉዳዮች ፕራይሳቸው ስለጨመረ ደንበኞቻችን ላይ ፕሬሸር ይጨምራልና እንግዲህ እንዳልኳችሁ በ80 ሚሊዮን ያለፈ ደንበኛ የሚያስተናግድ ፕራይስ አጀስት ያደርግ በርካታ ማህበረሰብን ኢምፓክት ያደርጋል። ያንን ስለሚያደርግ አብዞርቭ እናድርገው ብለን ቀጠልን ማለት ነው። ይሄም ሚስ አንደርስቱድ ተደርጓል ማለት ነው። አጌን ያልጨመረው ኮምፒውተሩን ለመጉዳት ነው የሚል ይሄን ያህል ነገሮች ሁሉ ጨምረው ኮስት ኦፍ ኦፕሬሽን ጨምሮ ኢንቨስትመንት ጨምሮ የፎሪን ከረንሲ እንደምታዩት ሬቱ ጨምሮ ሳለ ሪፖርቱ የሚለውን ነው እየተናገርኩ ያለሁት። ኢትዮ ቴሌኮም ያልጨመረበት ኢንቴንሽን አሁንም ለዚህ ነው የሚል ማብራሪያ ተሰጥቷል። እንደሱ ግን አይደለም። የደንበኞቻችን ቁጥር 87 ሚሊዮን ቨርስስ እንግዲህ 10 ሚሊዮን ስታወዳድሩት እኛ ስንጨምር የሚኖረው ኢምፕሊኬሽን ግልጽ ነው አይደለም? ስለዚህ ሪስፖንሲቢሊቲ እንደሚሰማው ናሽናል ኦፕሬተር ተደራራቢ የኑሮ ወጪ ማለት ጊዜውን ራይት ታይም መጠበቅ አለብን የሚል ሰፊ አርጊውመንት በማኔጅመንትና በእኛ ውስጥ ነበረ ማለት ነው። ሪሰንትሊ ያደረግነው ማሻሻያ ባክግራውንዱ እኛ ማሻሻያ የምንልበት አሁንም ኦነስትሊ ስፒኪንግ አሁን ባደረግነው ማሻሻያ ቼክ ብታደርጉ አይቲዩ ማውጥ እንደሚያወጣው አሁንም ደ ቺፐስት ኦፕሬተር ነው። ባክግራውንዱን ግን መረዳት ያስፈልጋል። ሬጉላተሩም ሲግኒፊካንት ማርኬት ፓወር ያለው ኦፕሬተር መሆኑን ዲተርምን አድርጓል። ከዛ ባሻገር ደግሞ ከወጪ በታች ስለሆነ የምታቀርበው አጀስትመንት ማድረግ አለብህ። ኮስት አላይመንት ይባላል በኢሴ ቋንቋ ወይም በሬጉላተሪ ቋንቋ። በእናንተ ግን እንዳላችሁት አት ዘ ኤንድ ኦፍ ዘ ዴይ ዌዘር ኢት ኢዝ ኤ ኮስት አጀስትመንት አላይመንት ያው ደንበኛው ጋር ሲመጣ ፕራይስ ሆኖ ነው የሚመጣው ማለት ነው። ባክግራውንዱ ግን ናሬሽኑ ይሄ እንደሆነ እንድትረዱልን እንፈልጋለን። አሁንም ኢትዮ ቴሌኮም አፎርደብል ሰርቪስ እንዲኖር ነው ለማህበረሰቡ ለደንበኞቹ የሚፈልገው። እንደ ሀገርም እንደሱ ማድረግ የሚያዋጣን እንደሆነ እናስባለን። አፎርደብል ለመሆን ነው ቀደም ብዬ የኦፕሬሽናል ኤክሰለንስ ላይ ዱ ቱ ሴቭ ኮስት ሴቪንግ ላይ ብዙ ስራ የምንሰራው። ኮስታችን በተለያዩ ምክንያቶች እየጨመሩ ነው፣ አስገዳጅ በሆነ ምክንያት ማለት ነው። እንደዛም ሆኖ ግን ኦፕቲማይዜሽን ላይ የምንሰራው አፎርደብል ለማድረግ አይደለም፣ ሩም እንዲሰጠን እድል እንዲሰጠን ነው እንደሱ እየሰራን ያለ ነው። ስለዚህ ከዚህ አንጻር ብዙ ሲባሉ ስለነበሩ ከዋጋ አንጻር ደንበኞቻችን እንድትረዱን እንፈልጋለን። አሁን የምናደርገው ግን ዝም ብለን ሬቬኒው ጀነሬት የማድረግ ስራ ሳይሆን ራእያችን አይታችሁት እንደሆነ ዋናው ራእይ ዲጂታል ኢትዮጵያን ኢምፓወር ማድረግ ነው። ቴሌኮምና ዲጂታል ኢንፍራስትራክቸር ማስፋት ነው። ለዛ ኢንቨስትመንት ያስፈልገናል። ሰስተነብል ማድረግ አለብን። ይሄ ሲሆን ዝም ብለን ሬቬኒው ጀነሬት ማድረግ ማትረፍ የሚል ስትራቴጂ ውስጥ ለእናንተም ስንነግራችሁ በጽሁፉም ብትፈልጉ እንደዛ አታገኙ ማለት ነው። ሰስተነብል ማድረግ አፎርደብል ማድረግ ፓርት ኦፍ ደ ስትራቴጂ መሆኑን እንድትገነዘቡልኝ ፈልጋለሁ ማለት ነውና አጠቃላይ ከሬጉሌሽን ጋር ያለው ሁኔታ ይሄን ይመስላል። የኢንፍራስትራክቸር ሼር እንደምታስታውሱት አይ ቲንክ 2022 አካባቢ ነው አግሪመንት የፈጸምነው ከሳፋሪኮም ኢትዮጵያ ጋር። ዛሬ ሳፋሪኮም ኢትዮጵያ ለሚያቀርባቸው ላሉት አጠቃላይ ሞባይል ጣቢያዎች 50% የሚሆነው ከኢትዮ ቴሌኮም
ሼር አድርጎ ነው አገልግሎት እያቀረበ ያለው። ስለዚህ ቀደም ብለን እኛ ኮንትራቱን ስንፈርመው ረጅም ጊዜ የፈጀ ኔጎሺዬሽን ነበረ ታስታውሳላችሁ ማለት ነው። ስለዚህ የምናስፋፋቸው መሰረተ ልማቶች የውጭ ምንዛሬ ስለሚፈልጉ ኢንፍራስትራክቸር ሼሩንም ማቅረብ የምንፈልገው በውጭ ምንዛሬ ነው ብለን ረዘም ያለ ጊዜ ፈጅቷል ማለት ነው። አሁን የተደረገው ግን እንዳያችሁት በማርኬት አሰስመንቱ ወርልድ ባንክም እንዳስቀመጠው ኢትዮ ቴሌኮም በውጭ ምንዛሬ መጠየቁ ሳፋሪኮም ላይ ፕሬሸር መፍጠሩን ያስረዳበት ሁኔታ አለ። ፕራይሱ መቀነስ አለበት የሚል ስለዚህ ከኢሲኤ ጋር ከሚመለከታቸው ጋር ብዙ ኔጎሺዬሽን አድርገናል። ፋይናሊ ግን ዲተርሚን ነው የተደረገው ማለት ነው። ዲተርሚን ሲደረግ ኢትዮ ቴሌኮም ለማቅረብ ሼር ለማድረግ የምንቸገርበት ፕራይስ ነው የተሰጠው ማለት ነው። አንደኛ በኢትዮጵያ ብር እንድናቀርብ ነው። በጣም መጠነኛ የሆነ ፎሬን ከረንሲ ብቻ ነው የተፈቀደው። ከዛ ባሻገር ግን በከፍተኛ ሁኔታ በ2022 ስናቀርብ ከነበረበት ባነሰ ዋጋ ሼር እንድናደርግ ነው ዲተርሚን የተደረገው። ሬጉላቶሪ ፕሬሸር ያልነው አንዱ ይሄ ነው። ይሄ ምን ማለት ነው እንግዲህ ከ22 አሁን ያለንበት 26 ያኔ የውጭ ምንዛሬ ምናልባት 46 ብር እንደዚህ በነበረበት አሁን 100 ምናምን ባለበት ዲፈረንሱን ማየት ትችላላችሁ። የፊውል ኮስቱን ለኦፕሬሽን የሚያስፈልጉ በርካታ ነገሮች በጨመሩበት ከዛ ባነሰ ሼር እንድናደርግ ዲተርሚን ተደርጓል። እሱም ከጃንዋሪ ጀምሮ ተግባራዊ እንዲደረግ ተብሎ መመሪያ ወጥቷል ማለት ነው። ይሄ ፈርዘር እያየነው ያለው ጉዳይ ነው። ስለዚህ ፕሬሸር ያልነው በጽሁፍም በንግግርም ብዙ ርቀት የሄድንባቸው ጉዳዮች ናቸው። ሪል የሆኑ ነገሮችን ያነሳ ነው ለማለት ነው። ይሁንና ግን በእነዚህ ሁሉ ቻሌንጆች አሁንም ኢትዮ ቴሌኮም ናቪጌት እያደረገ ችግሮችን የሚፈታበት ወያውቶችን እየፈለገ ጉዞውን ቀጥሏል ማለት ነው። ሀገሬ ቴሌቪዥን በጉዳዩ ዙሪያ ኤምፔሳ ኢትዮጵያ የሚሰጠውን ምላሽ ለማካተት ያደረገው ሙከራ ለጊዜው ባይሳካም ምላሹን እንዳገኘን ግን ይዘን እንመለሳለን።